በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። ባለፈው የመርሃያን ትምህርታችን ታስታውሱ እንደሆነ መጨረሻ ላይ የቤት ስራ ሰጥቻችሁ ነበረ። ስለዚህ እስቲ ዛሬ የቤት ስራውን አብረን እንሰራለን፣ እናንተ እንደሰራችሁ ተስፋ በማድረግ ማለት ነው። እሺ፣ ሁለት አረፍተ ነገሮችን ሰጥቻችሁ እነዛን አረፍተ ነገሮች ውስጥ የሚገኙ መርሃያን እነማን ናቸው? የመጀመሪያው ጥያቄ ነበር። ሁለተኛው ጥያቄ ደግሞ የመርሃያኑ ትርጉም ምን ነበር የሚል ነበር አይደለ? ጥያቄው በጣም ጥሩ። እሺ የመጀመሪያው አረፍተ ነገር የሚለው አነ ወአብ አሃዱ ነይነ ነው የሚለው። አነ ወአብ አሃዱ ነይነ ነው የሚለው። ጥሩ። ስለዚህ በዚህ አረፍተ ነገር ላይ የሚገኙት መርሃያን እነማን ናቸው? የመጀመሪያው ማን ነው? በጣም ጥሩ አነ ነው አይደለ? ከዛ አነ ወአብ አሃዱ ይልና መጨረሻ ላይ ምን አለ? ነይነ አለ ማለት ነው። በጣም ጥሩ። ስለዚህ አነና ነይነ በዚህ አረፍተ ነገር ውስጥ የሚገኙ መርሃያን ናቸው። በዛው ትርጉማቸውን እንመልከት እስቲ። አነ ማለት ምን ማለት ነው? እኔ። በጣም ጥሩ። ወአብ ወ የምትለዋ እና እንደማለት ነች። ስለዚህ ወአብ እኔና አብ አሃዱ አንድ ማለት ነው። ስለዚህ እኔና አብ አንድ ነይነ ይላል አይደለ? ነን ማለት ነው። እኔና አብ አንድ ነን። ይሄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ የተናገረው ቃል። ስለዚህ አነ ማለት እኔ ነው። ነይነ ማለት ደግሞ ነን ይሆናል ማለት ነው። እኔና አብ አንድ ነን። በጣም ጥሩ። ሁለተኛው አረፍተ ነገር ደግሞ የሚለው አንቲ ውእቱ እመብርሃን አንቲ ውእቱ እመብርሃን። ስለዚህ በዚህ አረፍተ ነገር ውስጥ የሚገኙት መርሃያን ማንና ማን ናቸው? አንቲ የመጀመሪያው ነው። ውእቱ ሁለተኛው ነው። በጣም ጥሩ። ትርጉማቸውስ ምን ይመስላል? አንቲ አንቺ ነው። ውእቱ ምን ማለት ነው? ውእቱ እሱ ማለት ነው አይደለ? ነገር ግን በዚህኛው አረፍተ ነገር ላይ አንቲ ውእቱ እመብርሃን ሲል አንቺ የብርሃን እናት ነሽ ማለት ነው። ስለዚህ አንቲ የሚለው አንቺ ሲሆን ውእቱ ልክ እንደ ማሰሪያ አንቀጽ ሆኖ ነሽ የሚለውን ነገር አመጣ ማለት ነው። ታስታውሳላችሁ በመርሃያን ትምህርታችን ላይ መርሃያን ከሚኖራቸው አገልግሎት መካከል አንደኛው ማሰሪያ አንቀጽ መሆን ነው። አረፍተ ነገር ማሰር አይደለ? እንደዚሁም ደግሞ ነባር አንቀጽ መሆን ወይም ደግሞ የመሆን አንቀጽ መሆን። ስለዚህ አንቲ ውእቱ እመብርሃን አንቺ የብርሃን እናት ነሽ በሚለው አረፍተ ነገር ውስጥ አንቲ አንቺ የሚል ትርጉም ሲኖረው ውእቱ ደግሞ ነሽ የሚል ትርጉም ይኖረዋል ማለት ነው። ስለዚህ በዚህ መሰረት በተለያዩ የግዕዝ መጽሐፍት፣ የጸሎት መጽሐፍት ውስጥ የሚገኙ አረፍተ ነገሮች ውስጥ ያሉ መርሃያንን ትርጉማቸው ምንድን ነው የሚለውን በመለየት ቋንቋችንን ማዳበር እንደዚሁም ደግሞ ስለ መርሃያንን ያለን ዕውቀትን ማሳደግ እንችላለን ማለት ነው። እቤታችሁ ባላችሁ አጋጣሚ ሁሉ መለማመድ መቻል አለባችሁ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ። በቀጣይ እስክንገናኝ ሰላም ቆዩ።